አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አለ ኩፍኝ የምንለው ቡና ተፈልቶ ሙኝ ባገኝ ይዞታል ልጄን ቡና ይፈላ ይባላል፣ ፈንዲሻ ይደረጋል፣ ሳር ይጎዘጎዛል። ከዛ ትለመናለች አቴቴ ወይም ዛሩ ይለመናል። ሙጬ የሚባል መንፈስ ነው፣ ሙጬ ዘርጋ ይባላል። ይሄ መንፈስ ባህሪው ምንድነው? ልጆችን በኩፍኝ በሽታ ይዛቸዋል። ከዛ እጁ ይበጣ ይባላል። በምላጭ ተደርጎ እዚህ ክንዱ ላይ ነው የሚበጣው፣ እዚች መታጠፊያዋ ላይ እዚህ ጋር ትበጣለች። ከዛ ደሙ ይፈሳል። እንደየሀገሩ ነው የሚለያየው። እዚህ ጋር አካባቢ የሚበጡም አሉ፣ የተለያየ ቦታ ላይ የሚቀደዱ አሉ። የሳንቲም ምልክት እዚህ ጋር ያለባቸው ባህል ወደ ጋምቤላም ወደ ተለያዩ አካባቢዎች ብታይ ገንበራቸው የሚተለተሉ በጣም ብዙ ይሄ አይናቸው ቅንድባቸው ስር እንዳልሽው አንቺ ደግሞ እዚህ ስር የሚቀደዱ ይሄ ደግሞ ሌላኛው በፈቃድ የሚፈሰው ደም ነው። ይሄ በተለያየ አይነት መንገድ ደም ይፈልጋል። ከሁሉ የሚከፋው ግን ወደን ፈቅደን የምንሰጠው ደም ነው። ውሃ እያሳሳቀ ነው የሚወስደው። ውሃ ሲወስድ እያሳሳቀ ነው፣ ሲገል እያሳሳቀ ነው እንደሚባለው ይሄ ጥበብ የሚባለው ጉዳይ አሁን የምነግራችሁ ብዙ ጥበብ ዋና ጥበብ የተባለው ክርስቶስ ነው። ሁሉም ጥበባት ከክርስቶስ በታች ናቸው። ግን ጥበብ ብለው የሚሉት ነገር በሙሉ እያሳሳቀ ነው የሚወስደው እና እህታችን በዚህ ሀብት ውስጥ የተገኘው ሰው ነኝ ብላ ነው የምታስበው። በዚህ ጥበብ ውስጥ የተገኘችው አንድ ሴት እሷ ብቻ ናት። 4 ወንድሞች አሏት። ከ4 ወንድሞቿ መካከል የትልቁ ወንድሟ በ15 ዓመት ይበልጣታል። የመጀመሪያ ልጅ ነው የትልቅ ሰው ወንድሟ ማለት ነው። እሷ ደግሞ በ15 ዓመት ካነሰች የትልቁን ወንድም የተባለው በአሁኑ ሰዓት ወንድም ነው የተባለው ትልቅ ሰው አይደለም፣ በሽማግሌም አይደለም፣ ግን 40ዎች ውስጥ ብላችሁ ሰሩትና እሷ ደግሞ እድሜዋ ስንት እንደሆነ ገምቱ። እድሜዋን ብዙ መናገር ስለማልፈልግ ማለት ነው። አሁን ግን መተረክ የምጀምረው ከ15 ዓመት በፊት ጀምሮ ነው። ከ15 ዓመት በፊት ማለት የዛሬ 15 ዓመት ያለውን ጀምሬ ነው ወደዚህ የምመጣውና የዛሬ 15 ዓመት ኤሌመንተሪ ተማሪ ነበረች። የዛሬ 10 ዓመት ሃይ ስኩል ተማሪ ነበረች። የዛሬ 5 ዓመት ዩኒቨርሲቲ ተማሪ ነበረች እያላችሁ እናንተ ከፋፍላችሁ አስቀምጡት እህታችንን። በዚህ አጋጣሚ የማይፈልጋት ባለሀብት አይቷት አፉን የማይከፍት ለአጩን የማያዝረበርብ የለም። በጣም ውብ ናት፣ ሲበዛ በጣም ቆንጆ ናት። እንዴት አድርጌ ልግለጽላችሁ? ቆዳን ይሄ ቁርበታችንን ነው ታዲያ የምናገረው። የማያምር የለም፣ ሁሉም ስላሴን ነው የሚመስለው። ግን ሰው ያወጣው መስፈርት ነው የምነግራችሁ። መቼም ይገባችኋል አይደለም? እዚህ ጋር ያለው ይታያችኋል። ይሄ እሳት፣ ከኋላ ያለው እሳት የሚንበለበለው፣ ከኋላ ያለው ጫካ ጠቆርቆር ያለበት አድማስ ፀሐይ ልትገባ ወይም ልትወጣ ስትል ያለ ሁኔታ ነው። ግን እሳቱን ስታዩት ጠዋት አይሆንም አይደለ? ማታ ነው ሊሆን የሚችለው 12 ሰዓት 12 ተኩል 1 ሰዓት አካባቢ ነውና እንዲህ አይነት ነገር በጣም ትወዳለች እና ልጅቷ መጽሐፍ የምታነበው ትምህርቶቿን ደብተሯን የምታጠናው እንዲህ አይነት ነገር እሳት አቀጣጥላ ቁጭ ብላ በሯ ላይ አንድዳ ምናምን ነውና ቀን ማገዶ ስትለቅም የምትውለው ማታ እንደዚህ አርጋ አንድዳ ቁጭ ብላ ለመስራት ነው ለመጽሐፍ ነውና ምንም ነገር የምታነበው የምታዳምጠውም ነገር ሲኖር ትንሽም ቢሆን ችቦም አቀጣጥላ ትንሽም ቢሆን እሳት አቀጣጥላ ደጅ ላይ መቀመጥ ትወዳለች። ግቢያቸው አስተማማኝ ነው፣ ጅብም አይገባም። ግን ከግቢያቸው ውጪ ጫካ ይበዛል። ያው የክፍለ ሀገር የገጠር ልጅ ታውቃላችሁ አይደል? ጫካ ይበዛል። የእነሱ ቤት ደግሞ አጋጣሚ ሆኖ የደብተራ ቤተሰብ ስለሆነ ወይም ደግሞ ስር ማሽቀጠል በጣሾች ስለሆኑ በብዙ እጽዋትና በብዙ የሚያማምሩ አበባዎች የተከበቡ ከከተማ ወጣ ብሎ ሰፋ ያለ መሬት የሚፈልግ ሙያ ያላቸው ቤተሰቦች ስለሆኑ ሁኔታዋ እንደዛ አስገድዷታልና ብቸኛ ናት። በሴት ብቸኛ ናት። ወንዶቹ ምንም እንኳን ወንድሞቿ ቢሆኑ ግን ውሏቸውና አዳራቸው እንደየስራ እንደየጸባያቸው ነው። በዛ ላይ አብነት ትምህርት ቤት የሚማር ወንድም ያላት ቆሎ ተማሪ ሆነ፣ ከተማ ሾፌር የሆነ ወንድም አላት። እሱም ይሄዳል ይወጣል። ሌሊት አትክልት አመላላሽ ነው። ቆስጣ፣ ሰላጣ፣ ቲማቲም ምናምን አይሱዝ አለችው። በዛ ይዞ ከተማ ገብቶ አስረክቦ ይመለሳል። እንደገና ደግሞ እንደዚህ ከተመሳቸው አዲስ አበባ አይደለም፣ እዛው የክፍለ ሀገር እንደ ባህር ዳር እንደ ትግራይ ምናምን አካባቢ ላይ ያላችሁ ሰዎች ትረዳላችሁ መቼም። አትክልት አመላላሽ አይሱዞች እንዴት እንደሚሰሩ ታውቃላችሁ። በጣም ጠንካሮች ናቸው። እና ሁለተኛ ወንድሟ እንደዛ ነው። ሶስተኛ ወንድሟ ደግሞ ተማሪ ነው፣ እንደሷ ነው፣ ግን ከጓደኞቹ ጋር ማደር ያበዛል። ትልቁ ወንድሟ ደግሞ ግቢ ውስጥ አብሯት የሚኖረው አባታቸው አርፏል።
በወጣትነቱን ያረፈው ባይባልም ግን ያለ እድሜውን ያረፈው ነው የሚሉት እነሱ። ለምሳሌ 55 ዓመት በጣም ትንሽ ነው አይደል? ምክንያቱም በእነሱ ዘር ውስጥ እድሜ ጠገብ የሚባለው 96 100 ምናምን ነው። 96 ዓመት 100 ዓመት 101 ነው የሚኖሩት። አያታቸው ለምሳሌ 98 ዓመታቸው ላይ ነው የሞቱት። ቅድመ አያታቸው ደግሞ 100 ዓመት እንደዚህ ነውና አባታቸው ግን 55 50 ምናምን አካባቢ ላይ ስለሆኑ ያረፉት አባታችን እኮ በወጣትነቱ ነው ያረፈው ይላሉ። ቅርታ ለምንድን ነው ይሄን ያነሳሁት? ልጅቷ ግቢ ውስጥ ከወንድሟ ከትልቁ ወንድሟ ጋር ብቻ ነው የምትኖረው ማለት ነው። ማለት ይቻላል አሉ እኮ ይመጣሉ፣ ግን በሳምንት ውስጥ 2 ወይ 3 ብታገኛቸው ነው ወንድሞቿን እና ሞር ከራሷ ጋር ብቻ የምታተኩረው ከተፈጥሮ ጋር የምታተኩረው ነገር ይበዛል። እና ተፈጥሮ አድናቂ ናት እንደኔ ማለት እኔ በጣም ተፈጥሮ ነው ወዳለሁ። ጉብኝት ወዳለሁ። ጫካ ለጫካ መዞር፣ እንደዚህ በረሃ ማየት ምናምን፣ ወንዛውን ይሄ እንደዚህ ነገር በጣም ነው የምወደው። ኔቸር ወዳለሁ። ስዕል ስስል ራሱ እንደዚህ አይነት ስዕል መሳል ነው የምወደው። በጣም የሆነ አድማስ ነገር ደስ ይለኛል። ይሄ ተፈጥሮ ዝንባሌያችን ነው። በነገራችን ላይ ኮንዶሚኒየምም ኖርን ግቢም ኖረን በየትኛውም አይነት የሚገርም ሌክዠሪ የሆነ ቤት ውስጥ ብንኖርም አትክልት ነክ ነገር አረንጓዴ የሆኑ ነገሮች ነገር እንወዳለን አይደለም? ብናለማ ደስ ይለናል። ቢሮም ውስጥ ያሉ ሰዎች እናቶች አይታችሁ ከሆነ ሴቶች ምናምን አንዳንድ በእድሜ ገፋ ያሉ ከ40 ዓመት በኋላ ምናምን ያሉት እንደዚህ አትክልት ነገር ይወዳሉ። ወጣቶችን በእርግጥ እንደዛ ናቸው። ቢሮአቸው ድረስ ራሱ አትክልት ይዞ ይሄዳሉ። አጠገባቸው ኔቸር የሆነ ነገር ይወዳሉና ለምንድን ነው ሲባል ጥንተ ተፈጥሯችን አዳም እንደተፈጠረ በኤዶም ገነት ላይ ነው የተቀመጠው አይደለም? እግዚአብሔር ፈጠረውና ወደ ኤዶም ገነት አስገባው ነው የሚለውና ይዘን የመጣ ነው ስበን ያመጣ ነው ጥንተ ተፈጥሮ ማንነት አለን። የተዋረስነው ነገር አለ። ተፈጥሯዊ ነገሮችን መውደዳችን አሪፍ ነገር ነው። ግን ያንን ነገር ደግሞ በተዋርሶ ሲሆን ደግሞ አደጋ ነው፣ ከባድ ነው። እና እቺ ልጅ መናፍስት ከሚጎትት ወንድሟ ጋር ተዋርሶን ከሚያደርግ ቅጠላ ቅጠሎችን ስር ማሽቀጠል ባጣሽነት እኮ በራሱ እኮ ተፈጥሯዊ ብቻ ሆኖ ያንን ቅጠል ብቻ ለጉንፋን ለምናምን ለአስም ለምናምን አርጎት ቢሆን ኖሮ እንዴት ጥሩ ነበረ። ግን ተዋርሶ አብሮ ያለ ጉዳይ ስለሆነ 90 እና 80% ተዋርሶ አለው። እሺ አሳንሰው ካላችሁ 80%፣ አንተ ምን ያህል ታውቃለህ ካላችሁ ደግሞ 96 97%፣ እንደው 100% ብልም ያስኬዳል። በተዋርሶ ነው አብዛኛው። ለምን መጀመሪያ እጽዋቶቹን እንዲያውቃቸው አጅሬው ደብተራው ሆነ መርጌታው ወይም ደግሞ ይሄንን እጽዋት አውቃለሁ ብሎ የሚያስብ ሰው ያለ ተዋርሶ ቅጠላ ቅጠልን አያውቅም። ካልተዋረሰ ይሄን ነገር መስራት አይችልም። ለይቶ አያውቃቸውም። እንዲያውም ሰይጣኑ ሲጣለው ያንን ተዋርሶ መዋረስ ሲያቅተው ፍየል ላይ ያዋረሰና ወይም ህፃናት ላይ አፈ ህፃን ተብሎ አየር ጴጥሮስ እንደሚባለው ህፃናት ላይ ወይም ደግሞ ቤት ውስጥ ያለ የሆነ ሰው ላይ ወይም ደግሞ ፍየል ላይ ያዋርሰውና ፍየሏን እቺ እየመራች ሄዳ ቅጠሉን በጥሳ የምትሰጠው ሰይጣኑ ሲጣለው ወይም ደግሞ ሚፈራው ከሆነ ነገ ይከዳኛል፣ ነገ አብሮኛ አይሰራም፣ ነገ ያዋርደኛል ብሎ የሚያስብ ከሆነ አይፈቅድለትም። ይሄ ቅጠላ ቅጠልን አሚዛራክ የሚባለው መንፈስ ማለት ነው። በጻፈ ሄኖክ ምዕራፍ 2 ላይ አሚዛራክ የሚባለው መንፈስ ወይም ደግሞ የሚባለው የወደቀ መልአክ ፎለን ኤንጅል የሚባለው ሰዎችን ስር መብራት ጠፋ። ሶሪ እንግዲህ ከ2 ሰዓት ቆይታ በኋላ መብራት መጥቶ ቀጥየዋለሁ። ምናልባት እንደመጀመሪያው ቪዲዮ ድምጹም ምስሉም ካልሆነ ይቅርታ። ወደ ፕሮግራማችን እንመለሳለን። በጣም የሚገርማችሁ ነገር እህታችን ባለ ታሪኳ ማለት ነው በወንድሟ ደብተራነት በወንድሟ ጥበበኛነት በጣም የምትመካ ከልጅነት ጀምሮ ከ15 ዓመት በፊት ጊዜ ጀምሮ ነው ያለውን የምነግራችሁ። የተናገረው ነገር እንደሚፈጸም የነካው ነገር እንደሚባረክ ነው የምታስበው። ከዛም አልፎ ተርፎ ደግሞ ይሆናል የምታስበው ብቻ ሳይሆን የጠየቀችው ነገር ይሆንላታል። አርግልኝ የምትለው ነገር ሁሉ ይሆንላታል። ሌላው እህቱን እንደ ኤክስፐሪመንት ነው የተጠቀማት፣ እንደ ላብራቶሪ አይጥ። አንድ ዶክተር የኬሚካል ኬሚስትሪ የሆኑ ነገሮችን ሲቀምም ከቲዩብ ወደ ቲዩብ ወደ ተለያዩ ጠርሙሶች በሚያገላብጥበት ሰዓት የተለያየ ማሽን ላይ በሚያዞርበት ሰዓት በሚቀመምበት ሰዓት አይጥ ላይ ነው አይደለም ኢንጀክሽን እያደረገ ወይ መርፌ እየወጋ የሚሞክረው። እቺ ልጅ ለዛ ቤት አይጥ ናት። በተለይ የወንድሟ አይጥ ናት። ወንድሟ ማንኛውም ነገር የሚሞክረው በሷ ላይ ነው። እንደሚሳካለት እርግጠኛ ሆኖ ይሞክራል፣ ይሳካለታል። ይሳካለታል ስላችሁ ያሰበውን ነገር ነው የሚሳካለት እንጂ ያደረገው ነገር ትክክል ነው ማለት አይደለም። አንድ ሰው ስኬታማ ነው ማለት ባለሀብት ነው ማለት ወይም ሊያደርግ የፈለገው ነገር
አደረገ ወይም ሊያገኝ የፈለገው ነገር አገኘ ማለት ትክክል ነው ማለት አይደለም። እዚህ ጋር ስንመጣ እቺ ልጅ ቢ ሚላትን ትበላለች፣ ጠጪ ሚላትን ትጠጣለች፣ ተቀቢ ሚላትን ትቀባለች። ሂጂና ይሄንን እገሌ በር ላይ ቀበሪ ወርውሪ፣ ይሄን አርጊ፣ እንደዚህ አርጊ ሚላትን ታደርጋለች። ከዛም አልፋ ተርፋ ደግሞ ከእድሜዋ ከፍ እያለ 18 ዓመት 19 ዓመት እየሞላ ስትመጣ እሱ የሚሰራውን እያየች ስለሆነ ያደገችውና የሚያደርገውን ስለምታረግ እና ከሳይንስ ጋር በተደገፈ እሱ የሚሰራውን ያ ባህላዊ ወይም ደግሞ መንፈሳዊ ነው ብላ የምታስበውን የመናፍስት አሰራር በሙሉ በሳይንስ በተጠና ከጎግል ሰርች እያደረገች እየጎለጎለች እያመጣች ስለምትነግረውና ዘመናዊ እንዲሆን ስላገዘችው አይከለክላትም ማለት ይፈቅድላታል። ይሄን ስታረጊው ይሄን የምታረጊው እንደዚህ በረሃ ሄጄ እንደዚህ ጫካ ሄጄ ይሄንን ላመጣ ነው፣ ይሄን ቅጠል ላመጣ ነው፣ ይሄንን ላመጣ ነው እያሉ አንድ ቀን እየጸለዩ መጣባቸው። እንዴ ዛሬ ደግሞ ጸሎት ላይ ናቸው፣ ቤቱ ደግሞ ጣንጣን ይሸታል፣ ምንድን ነው አለ። ከዛ በሉ ቻው ሲል ጊዜ እንዴና ግባ እንጂ ና አብረን ጸልይ እንደለመደበት መጣ። አይ በቃ እኔ አላቋርጣችሁም እኮ ችግር የለውም መተህ ቡና ሲሆን የምትቀመጥበት ጸሎት ሲሆን የምትሄድበት ምን አይነት ምክንያት ነው ና አለና ጎትቶ አስገባውና አብሮ ቆመ። ከዛ ውዳሴ ማርያም ይጸልያል። ከዛ ተረኛ ደግሞ አንድ አንቀጽ አልምታረጉት ቅድስት ሆይ ለምኝልን እያላችሁ አንቀጽ ትከፋፈላላችሁ። አጅሬው ተራ ላይ ደረሳ። ከዛ በኋላ እየጸለየ እንዲህ ያለና በጸሎት መጽሐፉ ማለት ነው እንደዚህ ብሎ የጸሎት መጽሐፍ ቢሆን እንደዚህ ልጥፍ ባለበት ብሎ ልቀቂኝ መጮህ ጀመሩ። እመቤታችንን በዚህኛው ኃይል አይደል በሷ ኃይል አይደለ እመቤታችን ራሷ ልቀቂኝ ሁለተኛ አልመጣብሽም እተዋቸዋለሁ ልጆችሽን ልቀቂኝ። እውነት ነው ማለት ነው አለና መቁጠሪያ አነሳና ይዞ ቀቅ ጀልጦ አንበርክኮ ጀልጦ ከዛ ማነህ ምንድነው አይናገርም። ገና በአንድ ሳምንት ውስጥ እንደዚህ ሊሆን አይችልም። ገና በአንድ ወር ውስጥ እንደዚህ ሊሆን አይችልም። ቶሎ ሊያዝ አይችልም። ግን ሁለት ስላደረገው ሀፋፍ ስላደረገው አትምተኝ አሳመምከኝ ይላል። በአንድ በኩል ደግሞ ወይኔ ይላል ደግሞ ኦኬ ይቀላቅላል ማለት ነው አለና ዛሬማ ሚስጥሩን ሳይዘከዘካት ከዚህ ቤት አይወጣትም ብሎ ሚስቱን ጠራት። ምን ሆኗል ችግር አለበት ያሞታል ያለኝ አላውቅም። ይኸው ልንጸልይ ስንል እንካጸልይ ስንለው ልቀቀኝ አለ። በህልሜ ደግሞ እንደዚህ አይቼ ነበረ። እውነትህን ነው። ከዛ ወደ ልቡ አልተመለሰም። እዛው ውስጥ ነው ያለው። ሁለት ሆኖ ነው ጆሮ ይሰማል ግን አልተመለሰም ልቡ። ከዛ ቢደውሉ እኔ እንዴት ያገኙ ስልክ የለም ማንም ጋር አባታችን ጋር ቢደውሉ ምንም አልሆነላቸውም። ለምን እነሱ እንዲተጉ ስለፈለገ እግዚአብሔር። የኛ ስልክ እኮ አንዳንዴ የሚያገኘው እናንተ እንድትተጉ ነው፣ በራሳችሁ እንድትወጡት ነው ችግሩን። ከዛ በኋላ እየሰገዱ እየጸለዩ ምንድነው የምታርጉት እናንተ እዚህ ቤት? እየጸለይን እየሰገድን ይህን ትምህርት እያዳመጥን ነው። አዳምጪ ብዬ እንዳልሰጥሽ አትወጃቸውም እነዚህ ሰዎች። ሄደሽ የምትካፈዩ ጉባኤ አላርለ እና ማህበረ ገሌ በነገራችን ላይ ሌላ ልክ እንደ ማህበረ ቅዱሳን ሌላ ማህበር ደግሞ ተመስርቷል። ሌሎች ማህበራቶች እና የናዛ ማህበር አባል ነገር ነች፣ አስመዝግበዋታል ነች። ማህበሩ ላይ ስለምትሄድ ስለምትሳተፍ እኛን ሲሰልቡ እኛን ሲነቅፉ እዛ መድረክ ላይ ትሰማለች። እና እነዚህን መምህራኖች እንደምትነቅፊ እንደምትሳደቢ ስለማቅ አዳምጪ ብዬ አልሰጠሁሽም። ግን ይኸውልሽ የባለቤትሽ መንፈስ የተያዘው በዛ ነው ስትለው ጊዜ ይሁንሽ መንፈስ መያዙ ጥሩ ነው፣ ግን እናንተ መቼ ነው እንደዚህ የጀመራችሁ ተለቻችሁ? ባለቤቴ እንደዚህ ብሎ ሄዶ መስቀል ተሳልሞ አንድን አባት እንደዚህ አድርጎላቸው እንትን ማይግሬኑ ተነሳለት፣ ራስ ምታት ወለታው ያ ከባድ ራስ ምታት ጠፋለት። አዎ ጠፋለት። በእነዚህ ሰዎች ትምህርት ሲባል ጊዜ አዎ አይ እኛ አባት ናቸው ጸልየውለት፣ ከዛ በኋላ ግን ይሄን ትምህርት እያዳመጠ ምን እያለ መንፈሱን ደግሞ ተቆጣጣረው ብላ ነገረቻት። እሺ አብረን እንጸልይ። ዳሴ ማርያም አይደለች ሲጸልይ የተያዘው? አሁን ይጸልይለታለሁ አለችና እሷ ማንስታ ስትጸልይ እሷም ተያዘች። ምንድነው ነገሩ ብሎ ሲሉ መጨረሻ ላይ እግዚአብሔር የተመሰገነ ይሁን ለካ ይሄ ሰው ያደረገው ነገር የተጋለጠ በሚስቱ በኩል ያለው መንፈስ ተጋለጠ። አወራ ተጋለጠላችሁ አወራ። ያኛው ቢጮህም አልተጋለጠም፣ አላወራም። ከዛ ማነህ ብሎ ጠየቀው። እኔ ኃጢአተኛ ነኝ። እኔ ይጽፋል ደግሞ እኔ ላይ እኔ ያየሁት ማታ መምህር እኔ ኃጢአተኛና በደለኛ ነኝ፣ ግን መንፈሳውን እየቀጠቀጥን ያዝን። ጎረቤታችን የጓደኛዬ መንፈስ የሚስቱን መንፈስ ያዝን። ገና ሚስቴም እየተንቀጠቀጠች ነው፣ እኔም ራሴ ፍርሃት ይዞኛል እያለ ይጽፋል። ግን መልስ አልመልስለትም፣ አላየሁትማ። ከዛ ማታ ስደውልለት ምንድነው ስለው አረ መምህር እንደዚህ ሆኖ አለኝ።
እሺ ምን ተባለ? መጨረሻ ላይ ማንኛ አለ እንዴ? እሱ ነዋ ሚስቴን እየመጣ ይገናኛል። እኔ ደብተራ ጌሮ አሰርቶ እኔ ቤቴ መጥቶ እንደምናችሁ ብሎ ሲገባ እኔ ቤቱን ጥዬ እንደወጣ አድርጎ ነው ያስደገመብኝ። ከሚስቴ ጋራ እንደፈለገ እንዲሆን ያው ስንት ጊዜ ለስንት ጊዜ አመታት ይበለኝ ወራት ይበለኝ አላውቅም፣ በጣም ረጅም ጊዜ ማለት ነው። ይመጣል፣ ቡና ታፈላለታለች፣ እኔ እወጣለሁ፣ ቤቱን ጥዬ እወጣለሁ። ሚስቱም ደግሞ ዘው ብላ እንዳትመጣ ቤቷ ብቻ እንደዛው እየተተራመሰች እየተልከሰከሰች እንድትቆይ እሷንም እዛው አስሯታል። እና የኔን ሚስት ነው እየመጣ የሚገናኘው፣ የኔን ጓደኛውን እንደዚህ ያደረገ ጓደኛዬ አሁን አንገቱን ደፍቷል። አይንህን ማየት አልፈልግም ብሎ ተናዶ የኔንም የሚስቱን ቤት ትቶ ሄደ። የለም ቤቱ አለኝ። እውነትህን ነው። ስልኩን ስጠኝ ስደውል አነሳልኝ። የዛኛው ማለት ነው። ሰላም ነው አልኩት። አቤት እግዚአብሔር ይመስገን እኔ መምህር ተስፋ ይባላለሁ ስለው ዘጋብኝ። ቴክስት አደረኩለት አጠፋብኝ። ቴክስት ሲያጠፋብኝ መጨረሻ ላይ እና ቪዲዮን ልከውልኛል። ምን እንዳስብ ነው የምትፈልገው? አታናግረኝም ስለው ጊዜ አነሳ ስልኩ። አይደለም ይኸውልህ መምህር እንደሱ እኮ አይደለም እኔ እኮ በቃ እኔም ለምን እንደዛ እንዳደረኩት አላውቅም አለኝ። ግን አመንክ ስለው ጊዜ አዎ በቃ ካመንክ በቂ ነው እንገናኝ አልኩት። እሺ አልን። ተገናኘን። ማታ ነው አስቡት፣ 1 ሰዓት አካባቢ ላይ ነው። እዚሁ ጎላጉል ህንፃ 22 ማዞሪያ አገኘሁትና ወንድሜ ያደረከው ነገር ጥፋት ነው፣ ጥፋትም ብቻ አይደለም ኃጢአትም ነው። ከዛም አልፎ ደግሞ በጣም ከባድ የሆነ መቅሰፍት የሚያመጣ የሰው የጓደኛህን የወዳጅህን ሚስት ያንተን ሚስት ትተህ በአጠቃላይ ደግሞ በመናፍስት አሰራር 3 ድርብርብ ኃጢአት ነው የሰራው አልኩት። አው ግን ደብተራውን ጓደኛዬ ነው ምን ይሻለኛል? ለስራም የሚሰራልኝ እሱ ነው፣ ለብዙ ነገር የሚሰራልኝ እሱ ነውና ጥበብ ነው የሚለኝ እኮ አለ። ኡፍ ይሄ ጥበብ የሚባል ነገር አልኩ። በቃ ምንድነው አለኝ። ሁሉም ቤት ሲሄድ ይሄን ነው የሚሉት። በቃ እነዚህ ደብተራዎች ጥበብ ነው እያሉ ህዝቡን አሰከሩት እኮ አልኩት። ጥበብ አይደለም እንዴ አለኝ። ጥበብ ቢሆን ኖሮ ታዲያ እንደዚህ የሰው ሚስት እግዚአብሔር እንዲህ አይነት ጥበብ ይሰጣል? ስለዚህ እርግጠኛ ነኝ ደብተራ ነው አይደል? ቄስ ነበር አይደል? ስለዚህ አዎ እንዴ ያገለግላል አለኝ። ታዲያ እግዚአብሔር በሱ ላይ ያለው የእግዚአብሔር መንፈስ ጥበብ ከሆነ ከትዳር ውጪ ሌላ ሴት ጋር እንድትሄድ ያንተን ሚስት እንድታደነዛት ያደርጋል አልኩት። ጸጥ አለ። የእግዚአብሔር መንፈስ እንደዚህ ያደርጋል? ጸጥ። ንገረኝ መልስልኝ። አያደርግም አለ። በቃ ይሄንን ነው የምፈልገው። አያደርግም አለ። አዎ ካሁኑ ጀምሮ ጸበል ግባ፣ በቃ ሂድ፣ አሁን እልክሃለሁ አልኩት። የት አለኝ። እንደዚህ ቦታ ሂድ፣ አሁን እኮ መሽቷል አለኝ። አሁኑኑ ተሳፍረህ ሂድ፣ ችግር የለውም ይቀበሉሃል አልኩት። ደወልኩላቸው፣ ውጡና ተቀበሉት አልኳቸው። ከገዳም ወርደው ከተራራው ላይ ወርደው ተቀበሉት። ሄደ፣ ገባ። በቃ ስቲል እስከ ቅርብ ጊዜ ድረስ አልወጣም ነበር። ሚስቱ እየሄደች ምሳ ተቀብለው ነበረ። ደውዬ ነገርኳቸው። ከዛ በጣም የተለየ መንፈሳዊ ሰው ሆነ። አንገቱን ደፋ፣ አፈረ። ያደረገው ነገር የሚያሳፍር ነገር ነው። ግን ያታለለው ደብተራ ስልኩ ቁጥሩ ስላለኝ ስለሰጠኝ ማለት ነው። ደወልኩኝና ይሄ ለእናንተ አሁን የምተርክላችሁን ትረካ በአጠቃላይ በቪዲዮ አሳየሁት። ልጅቷ የምታወራውን እሱ የሚያወራውን ቤት ውስጥ የተፈጸመው ነገር አሳየሁት። ቁጭ አድርጌ አሳየሁትና እና አለኝ እንደዚህ ብሎ ደግሞ ደረትን ትነፋለህ እንዴ በእናትህ ደግሞ እና ብለህ ደግሞ ትንጠባራራለህ እንዴ አልኩት። ተናድጄ ይሄ ወንድነት ጉርምስና መጣብኝ መሰለኝና በኋላ ላይ እንግዲህ ያው መምህርነት ሰባኪነቱ ሲመጣ ደግሞ መለስ ስላለሁ ያው ሰው ነኝ አይደል ደግሞ ትላለህ እንዴ ይሄን ትዳር በጥብጣ አፍርሰ ጥበብ ነው ትላለህ እንዴ? ጠባብነት እዛ በየመቃብሩ ተልከስከሰ ደግሞ የቃረምከውን ደግሞ ቆሻሻ የሆነ እንክርዳድ የሆነ እውቀትህን አልኩት። እንትሳደብ ነው የመጣው አለኝ። ምን ታመጣለህ አልኩት። ምን ታመጣለህ? ስለዚህ አስተናጋጁ ሰላም ነው ምንድነው ምን ሆናችሁ ነው አለኝ። ኧረ ዝም ብሎ ነው ያልኩት። ከዛ ተነስቶ ሄደ። ከዛ ሄድኩኝና እንደገና ስሜት እንደቆጣጠሬ ሄድኩኝና እጁን ያስኩትና ና ቁጭ ብለሽ እናውራ የመጣሁበት እናውራ ስለ ጊዜ እንዴ ታዲያ አንተ እኮ ነው የተቆጣኸው አለኝ። እና ታዲያ የምትሰሩት ስራ ያናድዳል። በቃ ምን የምታደርጉት ነገር መቆጣጠር አልቻልኩም አልኩት። ማነህ አንተ አለኝ። አየህ እስኪ ስልክ አልኩት። ስልኩን ሲሰጠኝ ቀጭቀጭ ይሄ እንትን ኤርገንዶ ስልክ ነው። እንደው ቢያንስ እንኳን ትንሽ አነስ ያልች አንድሮይድ ስልክ እንኳን ይዘህ ስንት ብር ሰራህለት? ኧረ እኔ በጓደኝነት የሰራሁለት አለኝ። ጓደኛዬ ነው ብሎኛል። በእርግጥ እንደው ደህና ስልክ እንኳን ይዘህ ምን አለበት? በዓለም ላይ ምን እየተከናወነ እንደሆነ ቲክቶክ፣ ዩቲዩብ፣ ማህበራዊ ሚዲያዎችን እኛ ምን እንደምናወራ ብታይ ብንተዋወቅ ምን አለበት? ከዛ እኛ ስለምን ደግሞ ድግም ስለምናደርገው ነገር እየታየ ነው ብለህ እንኳን መለስ ስትል ነበረ። ከህዝቡ ጋር አብራችሁ አትሄዱ። ጥበብ ነው የምትሉትን ነገር እያቀበላችሁ ህዝቡን አደነዛችሁት፣ ጠባችሁ፣ ህዝቡን አጠበባችሁት። ምን አይነት ነገር ነው ብዬ ስል ጊዜ በቃ እሺ ተረጋጋለኝና ቆጭ አለኝ። እንደዛ ቀን ሆኜ አላውቅም።
ከዛ ምንድነው እሺ ምረዳህ አለኝ። አቁም በቃ አልኩት። እዛ ጋር ያለው ጓደኛዬ ይታያል አልኩት። አዎ አለኝ። እኔ ረስቼዋለሁ ካሜራ እንትን ቀረጸም ብዬዋለሁ። አንድ ልጅ አለ ድንገት ችግር ከፈጠረብኝ እና ይታያል አልኩት። አዎ አለኝ። እየቀረጸን ነው። እዛ ጋር የለፈለፈው ያሰማው ድምጽ አለ። አቀናብሬ ዩቲዩብ ላይ ልለቀው ነው። ማታቆም ከሆነ ሰው ልክብሃለሁ። ቢያንስ ወደ 15 20 ሰዎች ልካለሁ። ይደውሉልሃል ወይም በአካል መጥተው ያገኙሃል። ይሄን ስራልን ይሄን አድርግልን ይለዋል። የምታረግላቸው ከሆነ የት ክፍለ ሀገርም ብትሄድ ቴሌ የሚሰራ ሰው አለኝ። ስልክ እንደዚህ ይጠለፋል። በቃ አልኩት እንደዚህ ብዬ ድብትርናን የማታቆም ከሆነ አጋልጣለሁ አወጣለሁ አልኩት። እንደዚህ ካላደረኳችሁ እናንተ አይገባችሁም አልኩት። በቃ እሺ አቆማለሁ። እኔ እኮ በጓደኝነት የሰራሁለት አለኝ። ለምን እንደዚህ ታደርጋለህ? ጓደኛም ይሁን በገንዘብም ስራ በምንም ስራ ይሄ እኮ ያጋንንት ስራ ነው። ና ሀቢብ ለተዋርሰው ስለው ጊዜ አንቺም ተዋርሰሽው ነበር እንደ የመንግስት ነገር ሊታወቅሻት ምናምን አለኝ። እንደዚህ ብሎ ምን ሆነ አልኩት። አይ ና ሀቢብ ብለህ ተዋረስክ ስትለኝ ድሮ ሞክረኸው ከነበረ ምናምን አለኝ። እንዴ የሞከረ ብቻ ነው የሚያውቀው። የደረሰበት የተጎዳ ጸበል ቦታ ላይ ብዙ ጊዜ ያሳለፈ የታመመ ያነበበ ያወቀ የተማረስ ይሄ ነገር አያውቀውም አልኩት። የግዴታ እንዳንተ መንፈሱን ናብይ ከበረሃ ላይ ከባህር ላይ ከጫካ ውስጥ ከደመና ከአየር ጋር እየሰበሰብኩኝ ወደ እኔ ማዋረስ አለብኝ መንፈስን ለማወቅ እና ምንድነው እንዴት ነው የምታስበው ብዬ ነገርኩት። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ